ከአንድ ወር በኋላ ትልቅ ሰርፕራይዝ አለሽ ጠብቂ የተባለችው ቅምጥሌ ዛሬ ነው ቀኗ። በጉጉት ሲጠበቅ የነበረው ትልቁና በጣም አጓጊው ሰርፕራይዝ እንግዲህ የዛሬ ቀን ነው ማለት ነው። ውድ ቤተሰቦች እንዳያችሁት ቲክቶክ ላይ ብሩኬ ቪዲዮ ለቋል ማለት ነው። ቪዲዮ ከሰራበት ከጀርባው ደግሞ ቀለበት የሚል ዲኮር አለ። ከዛም በተጨማሪ በቀደም የገዛው ትልቁ ቀይ አሻንጉሊትም ከጀርባው አለ ማለት ነው። ዛሬ እንግዲህ ቅምጥሌ በትልቁ ሰርፕራይዝ ልትደረግ ነው ማለት ነው። ስራ ነው ስንል የነበረው በምክንያት ነው። ያው የስራው ሁኔታ ባያስደስተንም ነገር ግን ስራ ነው ሲሰሩ የነበረው ማለት ነው። ምክንያቱም የእውነት ጸብ ቢሆን በእንደዚህ አይነት ሙድ መቼም ሌላ ፕሮግራም ይዘጋጃል ብለን ማንም አይጠብቅም እና ዛሬ እንግዲህ ብቻ ቀኑ መሽቶ በቃ መሽቶ አይተ ነው ማለት ነው። እና ደስ በሚል ሁኔታ እንግዲህ በጉጉት እንጠብቃለን። ፈጣሪ አምላክ እንግዲህ እሺ እንድትለው ጸልዩ፣ የምር እሺ እንድትለው ጸልዩ። ምክንያቱም የምር ፕራንክ እሷን እያደረጓት ከነበረ አሁን ያለችበት ሙድ ጥሩ ስላልሆነ ሌላ ነገር ውስጥ እንዳይገቡ ብዬ ነው የማስበው። ግን ደግሞ በእርግጠኝነት ይሄ ነገር ስራ ነው። ምክንያቱም በዚህ ሙድ ሆና መቼም ታገቢኛለሽ ጥያቄ ልትጠየቅ አትችልም አይደለ? ስለዚህ ያው ተመካክረው እየሰሩ ነበር ማለት ነው። እና በጣም በሚገርም ሁኔታ ነው ትወናውንም የተወኑት ማለት እንችላለን። እንግዲህ የዛሬውን ቀን አይተን ደግሞ እንፈርዳለን። ስራ ነው አይደለም የሚለውን የዛሬዋ ቀን እንግዲህ በቃ እናውቃለን ሁሉንም ነገር ብዬ አስባለሁ። ግን ደግሞ በቃ በጉጉት ነበረ ስንጠብቀው የነበረው ይሄን ቀን ታውቃላችሁ። በዛ መሀል ግን የአሁን የሰሩት ስራ ብዙ ነገሮችን ድፍርስርስ አድርጓል። ምክንያቱም ተመልካች እንዳያችሁት ተከፋፍሏል። እነሱም ላይ እንግዲህ በተለይ ብሩኬ ላይ ብዙ ጫና፣ ብዙ ክፍተት፣ ብዙ የሚወዱት ሰዎች የልብ መሻከር ያመጣ ስራ ነው ማለት ነው። ብዙ ብዙ ነገር እኔ እንጃ ከእስከ ዛሬው በተለየ የተመልካችን ልብ ያሻከረ ያስከፋ ያስቆጣ ነገር ነው። ግን ደግሞ ያው የጨረቃ ፋሚሊ በይቅርታ አይታማም። እውነት ስራ ነው ብለው እነሱ እንግዲህ በግልጽ ያለውን ነገር ካስረዱ ወይ ደግሞ የሌሎች የሰዎች እውነተኛ ታሪክ ነው እንድንሰራ ተሰጥቶን ነው ብለው ለተመልካች ካስረዱ የጨረቃ ፋሚሊ ሁሌም ለይቅርታ ልቡ ዝግጁ ነው። ይቅርታ የማናረግበት ምንም ነገር የለም። እስከ ዛሬም በነበሩት ነገሮች በይቅርታ እየታለፈ ነው ሁሉ ነገር እዚህ የደረሱት እና አሁንም እንግዲህ ይቅርታችሁን እንዳትነፍጓቸው፣ አንድ ሆናችሁ እንደ ድሯቸው የጨረቃ ፋሚሊ ቶፕ ሁነን ከነሱ ጋር መቀጠል መቻል አለብን ማለት ነው። ውድ ቤተሰብ ብቻ እኔ ጓጉቻለሁ ስላችሁ ቀኑ ራሱ እንዴት ነው የሚመሸው እንዴ! ብሩኬ ምን ነው ቀንጨብ አድርገህ እንደው ፎቶ ተለጥፏል እንዴ? በነገራችን ላይ አልገባውም። ወደ ቻናላቸው ሄዳችሁን ፎቶ ማየት ትችላላችሁ። በዚህ አጋጣሚ እኔ አልገባውም ቻናላቸው ላይ ዛሬ ጧት እና ቲክቶክ ላይ ገብቼ ያየሁትን እንግዲህ ወደ እናንተ ለማድረስ ነው። እናንተም እንግዲህ ውስጣችሁ የነበረውን መከፋት እያስወገዳችሁ ወደ ደስታ እንድትመጡ በአክብሮት እንጋብዛለን። እኛ የጨረቃ ፋሚሊዎች ያው ብዙ ብንከፋም በእነሱ የሚጨክል ልብ ደግሞ የለንም ታውቃላችሁ። ስለምንወዳቸውም ነው በዚህ ልክ የምንጫናቸው እና ልክ አይደለም ይሄ ልክ ነው እያለን ሁሌም ከነሱ አስተያየት እየሰጠን አብረናቸው የምንሄደው ስለምንወዳቸው ነው እንጂ የማይወዳችሁ ሰው እኮ የሆነ ነገር አይቶ ካልተመቸው ላሽ ነው የሚለው። የሚወዳችሁ ሰው ግን አብሮ እየተጋፈጠ ይሄ ነገር ልክ ነው፣ ይሄ ነገር ለምን አታስተካክሉም እያለ እየተቆጣችሁ ጥሩ ስትሰሩም እያደነቃችሁ እየደገፋችሁ አብሮችሁ የሚቀጥል ሰው የምር የሚወዳችሁ ሰው ነው። የምር ማለት ነው። የማይወዳችሁ ሰው በአንድ ጥፋታችሁ ከእናንተ 100 ክንድ ነው የሚርቀው። አብሯችሁ ሊጓዝም አይችልም በጭራሽ ማለት ነው። ትዕግስትም የለውም። እና የጨረቃ ፋሚሊ ደግሞ ልክ እንደ እናት ነው። ሲያጠፉ እየተቆጡ አብረናቸው ነው የምንቀጥለው እና አሁንም ቢሆን እነሱ ስራ ከሆነ የሰሩት ይቅርታ የማናደርግበት ምንም ምክንያት የለንም። ምክንያቱም በተለይ ተነጋግረው ከሆነ እየሰሩ ያሉት ሶስቱ ልጆች ምንም ችግር የለውም፣ ይቅርታ እናደርግላችኋለን። ዋናው የእናንተ ሰላም ነው። አምናችሁበት ከሆነ ስራውን የሰራችሁት አስተማሪ ነው ብላችሁ አስባችሁ ከሆነ እኛ ችግር የለውም፣ ይቅርታ የማድረግ ችግር የለብንም። ታውቁናላችሁ፣ እኛ የይቅርታ ሰዎች ነን። እዛ ላይም ደግሞ ስለምንወዳችሁ ነው። አንደኛው ሲጎዳ ማየት ስለማንፈልግ ነው። በዛ ልክ እሷ ስትጎዳ ስትሰበር ማየት በጣም ስላሳዘነን እና ስለከፋን ነው እንጂ የብሩኬም ሆነ የሀይሚ ጥላቻ ያለበት የለም ከአንዳንድ ሰዎች ውጭ። ምናልባት አንዳንድ ሰዎች የግል ጥላቻ ሊኖርባቸው ይችላል፣ ግን ሙሉ የጨረቃ ፋሚሊ ማለት ይቻላል በቃ ለእናንተ ትልቅ አክብሮትና ፍቅር ነው ያለን። ስለዚህ በነበረው ነገርም በተሰጠው አስተያየትም ሀሳብም እንዳትከፉ ስለምንወዳችሁና ስለምናከብራችሁ ነው።
በተረፈ በጉጉት እንጠብቃለን። መልካሙን ነገር እንዲያሰማን እናንተን በጸሎት አስቧቸው።